ማርታ ሰላም እንደነገረቻት ወንድ ልጅ ነው ሴት ልጅ ስትል መጀመሪያ ጠይቃት ነበር። ሰላምም እኔ ምንም አላውቅም ወንድ ይሁን ሴት ግን ልጅ ማርገዜን ብቻ ነው የማውቀው ብላት ነበር። ቼክ አድርጊ ብትላትም ኧረ እኔ ቼክ አላደርግም ፈጣሪ የሰጠኝን በኋላ እቀበላለሁ አለቻት። ሰላም ወንድ ልጅ ወለደች። አሁን ደረጀ እንዴት ደስ እንደሚለው አስባችሁታል? ደረጀ የወንድ ልጅ ጉጉት ነበረው። አሁን ግን ሰላም ስለወለደችለት ይብለጥ ሰላምን ይንከባከባታል ብዬ ተስፋ አለኝ። ሰላም አሁን በደረጀ ስር ቅርብ የፍቅር ግንኙነት እንደሚኖራት እርግጠኛ ነኝ። እስከ ዛሬ ሴት ልጅ ተወልዶልናል። ወንድ ልጅ ግን አሁን አዲሱ ስለሆነ ታያላችሁ። ሰላምን ይንከባከባታል። ለማርታ ራሱ አይደብቃትም። ልጁ ቶሎ እንደተወለደ ደረጀ ነበር ያቀፈው። እናም እዚህ ጋር ማርታ ቅር ብሏታል። እንዴት ሮጦ የሰላም ልጅ ያቅፋል ብላ እሷም ደነገጠች። ሰላምም ትኩረቷ የደረጀን ፊት አመለካከት ነው። ደረጀ ደስተኛ ነው አይደለም የሚለው ለየች። ደረጀ በጣም ደስተኛ ነው ወንድ ልጅ ስለሆነ። ዳጣ ወንድም ተወለደላት። ዳጣ እናቷ ሰላም እንደሆነ ባታውቅም ለሰላም ግን ያላት ጭንቀት በሰላም ተወልድ ይሆን ደህና ተወልድ ይሆን ስትል ያላት ጭንቀት ነበር። አሁን በጣም ደስ የሚለው ነገር ዳጣም ወንድም አገኘች። ደረጀም ወንድ ልጅ ንብረቴን የሚወርስ አገኘሁ ብሎ ተናገረ። ደረጀ በጣም ደስተኛ ሆነ። ሰላም በጣም ደስተኛ ሆነ። ደረጀን ለማሰርና በእጇ ለማስገባት ወንድ ልጅ ነበር የምንፈልገው። አሁንም ወንድ ልጅ ሰጣል። በጣም ደስ ይላል። እንግዲህ ሰላም እንኳን ደስ ያለሽ፣ በጣም ደስ ብሎሻልና እስከ መጨረሻው ልጅሽን ደግሞ ፈጣሪ ያሳድግልሽ። ኤቢ የአርጁን ጓደኛ በጥርብ ብላ አንገቱን ብላ ደፋችው። ናታንም በዛው ደንግጦ ልጁን አፍጥጦ ይመለከት ነበር። እና ታዲያ ኤቢ ቤት ለቤት ሰው ስትረብሽ፣ ሰላም ግን ልጇን ወለደች። ሰላም ስር ልሂድ ብላ አላለችም ነበረ። አሁን ግን እሷ ይህን ነገር የተወችው ለምንድን ነው? ሰላምን ስለጠላቻትና ዳጣ የሷ ልጅ ሆና እንዴት እኛ ቤት ተቀመጠች በማለት የተነሳ ነው። እና አሁን ለማርታ ደረጀ ዋሻትን መልሶ ዳጣ የሰላም ልጅ ናት፣ የተወለደውን ልጅ የኔ ነው፣ በስካር ማፈስ ነው ይህን ነገር ያደረኩት ብሎ ይነግራታል ወይስ አይነግራትም? እኔ መቼም የዋሸውን ሁሉ እንደሚናገር እርግጠኛ ነኝ። ወንድ ልጁን ተንከባክቦ ማሳደግ ስለሚፈልግ መደበቅ የለበትም። ከዚህ በላይ ማርታ መጨነቅም ማሰብም የለበት። በቃ ይንገራትና ቁጧና ጋር እሷም ትኖር። ምን ችግር አለው? ይሄ በስተት የተፈጠረ ነው። በስተት የተፈጠረ ሆኖ እንዳለ ግን ሰላም ሸር አስባ ከሱ ሁለት ልጅ አድርግ ብላ እንዳሰበች ያስታውቃል። ቢሆንም ግን አሁን ላይ በቃ የሆነ ሆኗልና ለማርታም ይንገራት። ማርታም ትወቅ። ማርታም ካወቀች ምንም አትልም። የከፋ አትቀየመውም። የከፋም ብዙ ጉዳት አታደርስም። ህይወቷን ይዛ ትኖራለች። ለሰላምም ያንኛውን ቤት ስጣት፣ ለእኔም ይህን ስጣኝ። ከዛ በኋላ ምንም እኔና ሰላምን የሚያደራርሰን ነገር የለም። አንተ ከሰላም ጋር ከፈለክ በሰላም ጋር ኑር፣ እኔ ጋር ከፈለክ እኔ ጋር ነው፣ ምንም አያገናኘንም ልትለው ትችላለች። እስከ መጨረሻ ላትፈታው ትችላለች። ምክንያቱም ስለምትወደው ደረጀ ተሳስቶ እንጂ አልልኮ ያደረገው ነገር ስለሌለ ልትረዳው ትችላለች። እኔም እንደዛ ብዬ ነው የማስበው። እናንተስ እንዴት አሰባችሁ? ደረጀ ከዚህ ያለፈ መደበቅ ወይም ሚስጥር መያዝ እንደሌለበት ነው እኔ የምፈልገው። ምክንያቱም
ይህ ነገር እየጠና ከዛ በላይ እነዚህ አሁን የተወለደውን ልጅ ዳጣም በኋላ አባታችን ማን ነው ብለው መጠየቃቸው አይቀርም። አሁን ግን ቢነግራት የተሻለ ነው ብዬ ተስፋ አለኝ። እናንተስ ምን ትላላችሁ? ደረጀ ከዚህ በላይ የእውነት መደበቅ የለበትም። በጣም ደስ ነው የሚላት። ማርቲን ወንድ ልጅ በጣም ትፈልጋለች። እንደውም በሰላም ተጥሮ ሲል መወለዱ ነው። ግን ሰላምን እያመነቻት ባሏን አቅፋ መተኛቱ ይከፋት ይሆናል። ሰላምም ሰክሮ መጥቶ አስገድዶኝ ነው ብላ መዋሸት አይሳናትም። እንደዛ ብለው ልጆቻቸውን በሰላም በፍቅር ቢያሳድጉ ደስ ይላል። እንደማስበው ግን ኤቢ የደረጀ ልጅ እንዳልሆነች ነው። ደረጀን እንዲህ የምትፈታተነው አባቷ ባይሆን ነው ብዬ እጠረጥራለሁ። እናንተስ ምን ጠረጠራችሁ? ከደረጀ ልጅ ከኤቢ ምን ተማራችሁ? ኤቢ የእውነት አባቷ ቢሆን ደረጀ እንደዚህ ልትፈታተነው ወይም ነገር ልታሾልክ ሚስጥር ልታወጣ አትችልም ነበር። አባቴ እኮ ነው ተሳስቶ ይሆናል እንግዲህ አፍቅሯትም ይሆናል ብላ ተጠረጥር ነበር። እሷ ግን አሁንም እሱን መከታተል አታቆምም። የራሷን ህይወት ሳታስተካክል የአባቷን ህይወት ትከታተላለች። ይሄ ጥሩ ነው ብላችሁ ታስባላችሁ? አባትና እናታችሁን ትፈታተኑ። እነሱ ተሳስተው እንጂ ወደው የሚያደርጉት ነገር ስለሌለ፣ በስህተት ደግሞ ብዙ ሰዎች ይሳሳታሉ። የሰው ልጅ በቃ መሳሳት አይቀርም ብላችሁ አስቡ ማለት ነው። እኔ የሰላም ልጅ ወንድ በመሆኑ ደስ ብሎኛል። ምክንያቱም ለዳጣ ወንድም ሆናት ማለት ነው። በነገራችን ላይ እኔ ወንድ ልጅ በጣም ነው የምወደው። ብዙ ወንድሞች ስለሌለኝ ቢሆንም ወንድም ሲኖራችሁ ትከበራላችሁ፣ በሰፈር በትምህርት ቤት። አሁን ዳጣ ወንድም ቢኖረኝ ብላ ብዙውን ጊዜ ድራማም ላይ ቪዲዮም ላይ ትናገራለች። አሁን ግን ወንድም አገኘች። በጣም ደስ ይላል። እኔ ደስ እንደሚላት እርግጠኛ ነኝ። እናንተስ ደስ አይላትም ብላችሁ ታስባላችሁ ወይስ እንዴት ነው? ውድ የሀገሬ ልጆች ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ሀባይብ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ ደግሞ ሰላም ሰላም ሁኑልኝ ውድ የሀገሬ ልጆች። ባይ ባይ።